ነው አይደል? አይ አንደኛው ሞቷል አሁን እንደነለ ወስደን በአርሲ በድጋሚ ከ20 በላይ ምዕመናን በግፍ ተገደሉ። ከዚሁ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ደብዳቤ ጽፏል። በደብዳቤው እንደተገለጸው በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች ከዚህ በፊት በታጠቁ ኃይሎች የአማኞች ሕይወትና ንብረት ውድመት የደረሰ ሲሆን ከዚህም በተረፈ በገጠር ወረዳዎችና ከተሞች ከብቶችና እህል ተዘርፎ የተወሰደ መሆኑ ይታወቃል። አሁንም ግጭቱ ቀጥሎ የሚከተለው ድርጊት ተፈጽሟል ብሎ የካቲት 17 ቀን 2018 ዓ.ም በሮቤ ወረዳ በገደባ ቀበሌ በታጠቁ ኃይሎች የአማኞች ሕይወት የጠፋ ሲሆን ከ10 በላይ የሚበልጡ አባወራዎች ቤትና ንብረታቸው ሙሉ በሙሉ ተዘርፏል። በሽርካ ወረዳ በጃዊ ቀበሌ የካቲት 19 ቀን ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ 21 አማኞች የተገደሉ ሲሆን ከነዚህ መካከል አንድ ካህን፣ 2 ሴቶችና 18 ወንዶች ይገኙበታል። በተጨማሪም 2 ሰዎች ታግተዋል። 8 ሰዎች የደረሱበት አልታወቀም ተብሏል። ከዚህም በተጨማሪ 8 ሰዎች ጉዳት ደርሶባቸው በጎቤላ ሆስፒታል ሕክምና እየተከታተሉ እንደሆነም ተገልጿል። ስለሆነም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ችግሩ ያልተፈታ በመሆኑ ሁኔታው አሳሳቢ በመሆኑ በፌዴራል ደረጃ ከሚመለከታቸው የመንግስት አካላት ጋር በመነጋገር ዘላቂ መፍትሄ እንዲሰጠን እንጠይቃለን ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት በደብዳቤ ጠይቋል። በፍቅር እንካንብሮ ከደ መጣ ነው ደም አለው ታሩሲ ነው የመጣው። ያሩሲውን ስንዴ እንዴት ብዬ ልብላው? ያሩሲውን ስንዴ እንዴት ብዬ ልብላው? ያረሰው ገጀራ ያበቀለው ደም ነው። አልበላም ይቅርብኝ፣ አልበላም ይቅርብኝ፣ ትርፉ ትዝብት ነው። ተው አባቶቻችን መንገድ አትሳቱ፣ ፈተናው ቢሆንም በእናንተ ላይ ብርቱ። በማን እንጽናና እኛ ልጆቻችሁ? አይናችሁ እያየ ዝምታን መርጣችሁ አታስታውሱትም የስልጣኑ ጊዜ ጥቁር ስታለብሱን፣ ዛሬ ስንታረድ እንደዚህ ልትረሱን። ማተቤና ስሬ ዛሬችን ቃላት የምመሰክረው ባሩሲ ምድር ላይ ስላልተገኘው ነው። ፍትህ ለአሩሲ ኦርቶዶክሳውያን። እኛ በአርሲ ሽርካ ያለነው እየተሰቃየን ነው። ከሞቱት በላይ እኛ እየተንገላታን ነው። እባካችሁ ድምጹን፣ እባካችሁ ለአርሲ ሽርካ ድምጹን። ሞተ ተብሎ 3 ሰው 2 ሰው ሊነገራችሁ ይችላል። በቀኑ ነው የሚሞተው። ከሚነገረው የማይነገረው ይብሳል። እባካችሁ ድምጹን፣ እባካችሁ ድምጻችሁ ያንሰናል። በቃ ድምጹን። ለአንድ ቀን ለ2 ቀን ቫይራል ይወጣል፣ ከዛም በኋላ እንረሳለን። እባካችሁ ድምጹን ተው። ነግበኔ ነው። በእግዚአብሔር በቃ ድረሱልን። እኛ ተጨንቀናል። መሀት ውስጥ ነው ያለነው። በወላድ አምላክ እንደው በፈጣሪያችሁ በቃ ድምጹንልን። ቤተሰቦቻችን አለቀ። እኛስ ወጣቱ በየጫካው እናድራለን። እናቶቻችን የት ይደራሉ? እህቶቻችን የት ይደሩ? በቃ እኛ እኮ ሞትን። በቃ ድረሱልን። በቃ መሄጃም የለንም መግቢያም የለንም። በቃ ያሰሩ ክርስቲያኖች እየተገደሉ ነው። ኦርቶዶክስ ተዋሕዶን የማጥቃት ኦሮሞ ሆነው ኦርቶዶክስ በመሆናቸው ጥቃት ይደርሰባቸዋል። ትግሬም ሆነው እንደሬ ሆነ ብቻ ኦርቶዶክስ ሲሆን አሁን የዘር ጉዳይ አይደለም። ኦርቶዶክስ ተዋሕዶን ከምድረ ኢትዮጵያ የማጥፋት ዘመቻ ይሄን አውቀህ ተዘጋጅተህ አብያተ ክርስቲያናት ሲወድሙ
ካህናት ሲገደሉ፣ ምእመናን ክርስቲያን በመሆናቸው ምክንያት ሌሊት ተይዘው አባት እያየ ልጅ ሲገደል፣ ክር በማሰሩ ምክንያት አገር ቄ ለቆ እንዲሰደድ ሲገደል፣ መስቀሏ በአደባባይ ከጉንዳን ወደ ሲወርድ፣ ካህኑ እረኛው በበጎቹ ፊት ሲታረድ፣ ደም እንደ ጎርፍ ሲፈስ፣ የምዬ ተዋህዶ ኢትዮጵያ በተዋህዶ ልጆች ደም የአኬሌዳማ ምድር ስትሆን፣ ምናልባት በዚህ ሁሉ ነገር ውስጥ እንድናስብ የሚያስገድዱ ነገሮች ዛሬ ህዝብ አንድ ሲሆን፣ ህዝብ ሲፋቀር፣ ሙስሊሙ ክርስቲያኑን አክብሮ፣ ክርስቲያኑ ሙስሊሙን አክብሮ፣ ፕሮቴስታንቱ ኦርቶዶክስን አክብሮ፣ ኦርቶዶክስም ካመንክበት መብት ነው ብሎ ሳይነካው ይህንን ተከባብሮ ተቻችሎ የመኖርን ነገር የማይፈልጉ ሰዎች አሉ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። ጌታ ሆይ ማራቸው፣ ከፍ ከፍ አድርጋቸው። ጌታ ሆይ ማራቸው፣ ከፍ ከፍ አድርጋቸው። ሕዝብ ፍቅር ይግባው፣ ያቁም መገዳደል። መሰንቆውን ያውርድ፣ መሳሪያውን ይስቀል። ያዕቆብ እስከ መቼ ኤሳውን ይሸሻል? እንዴት ሰው ተጣልቶ ይነጋል ይመሻል? ያዕቆብ እስከ መቼ ኤሳውን ይሸሻል? እንዴት ሰው ተጣልቶ ይነጋል ይመሻል? አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። ጌታ ሆይ ማራቸው፣ ከፍ ከፍ አድርጋቸው። ጌታ ሆይ ማራቸው፣ ከፍ ከፍ አድርጋቸው። ሕዝብ ፍቅር ይግባው፣ ያቁም መገዳደል። መሰንቆውን ያውርድ፣ መሳሪያውን ይስቀል። ያዕቆብ እስከ መቼ ኤሳውን ይሸሻል? እንዴት ሰው ተጣልቶ ይነጋል ይመሻል? ያዕቆብ እስከ መቼ ኤሳውን ይሸሻል? እንዴት ሰው ተጣልቶ ይነጋል ይመሻል? አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። ጌታ ሆይ ማራቸው፣ ከፍ ከፍ አድርጋቸው። ጌታ ሆይ ማራቸው፣ ከፍ ከፍ አድርጋቸው።